በዘመን መቀየር የማይቀያየሩ የሰው ልጅ ፊሎሶፊ ስለተቀየረ ወይም ስለሚቀየር በተለያየ ሁኔታዎች የማይቀየር ዘመን የማይቀይረው የሆኑ የህይወት ህግና ስርዓት በውስጡ የያዘ መጽሐፍ ነው። የቁርአን መርሆች በጊዜ ሂደት የሚቀየሩ አይደለም። አንተ ስላልጣና ስላልተመቸ ወይም ለሳቸው ለክብሩነቶ ተብሎ የሚቀየር ነገር የለውም። ያ ማለት የሰው ልጅ በጊዜ ሂደት ውስጥ ካልቸሩ፣ ፊሎሶፊው፣ አስተሳሰቡ፣ የህይወት ላይፍ ስታይሉ ምን ይሆናል ማለት ነው? ይቀያየራል። መጽሐፉ ለተፈሩቅ ይሰመርበት። መጽሐፉ ቡድን ለመፍጠር አንጃ ለመፍጠር ተፈሩቅ ለመፍጠር የተጠቀሙበትን ምን ብሎ ጠራቸው? በይና ሰዎችን ያለያያሉ። ቁርአን ኪታብ ሙፈሰል ነው ማለት ትርጉሙ ይሄ ነው። መሰረታዊ በሆነ ነገር ግን ልንለያይ ይገባል። መጽሐፉን በአግባቡ የማይዝ የመጀመሪያ የሚፈጥረው ነገር ምንድነው? እክትላፍ። አብዛኛው የሃይማኖት ጸብ ስሩ ለዲን አይደለም። እኔ አይደለም ነው ጌታሽ ነው ያለው። እንደ ወንድም የምመክራችሁ ነገር በህይወት ዘመን ስትኖሩ የእናንተ ክስረት የሚጀምረው ጀማዓ የሚባል ነገር የያዛችሁ ቀን። بسم الله الرحمن الرحيم فيها كتب قيمة قيمة adjective صفة ለኩቱቦች የቀረበ የስም ገላጭ فيها كتب قيمة ብለናል። قيمة ስሮ ቃሉ قام يقوم قام ማለት ቆመ ማለት ነው። يقوم فعل مضارع ነው። قام يقوم قياما فهو قائم قائم اسم فاعل ነው ድርጊቱን ፈጻሚ። ቀይማ ሲሆን ሃይፐርቦላይዝድ ፎርም ይሆናል። ሲገት ሙባለጋ ተብሎ ይጠራል በአረበኛ እና ቋሚነቱ እጅግ የጠነከረ የማይናወጥ መሆኑን መግለጽ ስንፈልግ ቀይማ እንላለን። ፊሃ ኩቱቡን በውስጧ ስርዓቶች አሉ። ማለትም ፊ ሱሑፍ ሙጠሐራ በዚህ መጽሐፍ ውስጥ ስርዓቶች አሉ። እነዚህ ስርዓቶች ቀይማ ናቸው። በዘመን መቀየር የማይቀያየሩ የሰው ልጅ ፊሎሶፊ ስለተቀየረ ወይም ስለሚቀየር በተለያየ ሁኔታዎች የማይቀየር ዘመን የማይቀይረው የሆኑ የህይወት ህግና ስርዓት በውስጡ የያዘ መጽሐፍ ማለት ነው። ያ ማለት ለየትኛውም ዘመን ይሰመረበት፣ ለየትኛውም ዘመን ችግር መፍትሄ ይሆናል። ለየትኛውም ዘመን ያሉ በየትኛውም ዘመን ላይ ያሉ ትውልዶችን ማናገር ይችላል። ዘመን ተሻጋሪ የሆነ መጽሐፍ ዘመን ተሻጋሪ የሆኑ በውስጡ ህግና ስርዓቶች አሉት ማለት ነው። ፊሃ ኩቱቡን ቀይማ ቁርአን በውስጡ ያሉ ጽሁፎች ጥመት የማያውቃቸው ቀጥ ያሉ መጽሐፍ መሆኑን የሚያሳይ እንዲሁም ሰዎች ቢቀያየሩ ቴክኖሎጂ ቢረቅ ወይም ዘመን ቢለወጥ በቁርአን ውስጥ ያሉ ሐሳቦች ህግና ስርዓቶች ፈጽሞ የማይለወጡና ቋሚ ቀጥ ያሉ መሆናቸውን የሚያሳይ ነው። ቁርአን ዘመን የማይቀይረው ቀጥ ያለ መጽሐፍ ነው ይልና ማስረጃ ሱረቱል ካፍ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ الذي انزل على عبده الكتاب ولم يجعل له عوجا በመጽሐፍ ውስጥ ዒወጅ አላደረገበትም። ምንም አይነት ኮንፊውዥን አላደረገበትም። ولم يجعل له عوجا ስለሆነም ሁለተኛው አያ ቀይማ ካለ በኋላ ኤክስክላሜሽን ማርክ እንዳለው አድርጋችሁ አስቡት። ቀይማ ብሎ በቀጥታ ወለም የጀዐል ለሁ ኢወጃ ቀይማ ቀጥ ያለ ነው። ምኑ ነው ቀጥ ያለው? ኖታችሁ ላይ የለም? ይሄንን ጻፉ። ቀይማ ነው ማለት ቁርአን ሱረቱ ካፍ ሁለተኛውን አያ ያብራራው ነው። እሺ ከፊሃ ማን ነው? ፊሃ ኩቱቡን ቀይማ ከዛ ሱረቱል ካፍ ወለም የጀዐል ለሁ ኢወጃ በሌላ አባባል ቀይማ ነው። ቀይማ ነው ማለት principles that are upright ቀጥ ያሉ መርሆች ያሉት ነው። የቁርአን መርሆች በጊዜ ሂደት የሚቀየሩ አይደለም። አንተ ስላልጣና ስላልተመቸ ወይም ለሳቸው ለክብሩነቶ ተብሎ የሚቀየር ነገር የለውም። ፕሪንሲፕሉ ሁሉ ጊዜ ምንድነው? upright ነው። values that remain valid ሁሉ ጊዜ valid የሆነ እሴቶች ነው ያሉት በውስጡ valid የሆነ እሴቶች ነው ያሉት።
guidance that can stand in every age ይሄ በጣም ደስ የሚል ፊሃ ኩቱቡን ቀይማ ማለት በውስጡ ያሉ ስርዓቶች ጋይዳንሶች አስተምሮቶች that stands in every age በሁሉም ዘመን ላይ የሚቆም ነው በሁሉም ዘመን የሚዋጅ ነው modernization የሚባል ነገር አለ አይደል modernization አንዳንድ ጊዜ እኛ ዘመናዊ የሆነ የቁርአን ጥናት ስንል ዘመናዊ የሚለውን ሌላ አይነት ኮኔክሽን የሚሰጡ ሰዎች አሉ ቁርአን በነገራችን ላይ ራሱን ሐዲስ ብሎ ይጠራል ቁርአን ራሱን ምን ብሎ ይጠራል ሐዲስ ማለት አሁን እንደተከሰተ አዲስ ፍሬሽ እንደማለት ነው ሱረቱ ካፍ ላይ ነው ያለው ባይዘ ካፍ ያያየና ሱረቱ ካፍ 6ኛው አያ ላይ لعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث በዚህ ሐዲስ ባለማመናቸው ምክንያት በቁጭት ራስን ልታጠፋ ትደርሳለህ አሰፈን በሐዘን ኦኬ ሐዲስ ብሎ ይጠራል አላሁ ነዘለ አህሰነ الحديث ምንድነው አህሰነ الحديث ኪታበን ብሎ ያብራራል ሱረቱ ዙመር ምዕራፍ 33 ቁጥር 29 ኖታችሁ ላይ የለም ጻፉት አላሁ ነዘለ አህሰነ الحديث the best of hadith Allah አውርዷል ይላል ምን ማለት ነው فبأي حديث بعده يؤمنون ሱረቱል ሙርሰላት ምዕራፍ 77 ሐዲስ ነው ማለት ቁርአን ሁሌም ፍሬሽ ነው ማለት ሁሌም አዲስ ነው ቁርአን በነገራችን ላይ ልዩ የሚያደርገው ባህሪ እኮ መካከል አንዱ ሁሌም አዲስ መሆኑ ፋቲሃ ሁሌም አዲስ ናት ሱረቱ በቀራ ሁሌም አዲስ ናት right ሐዲስ ነው always it's like happening right now ሁሉ ጊዜ የምትቀርቡት ሱራ አሁን እንደወረደ አድርገህ ነው የምታስበው right you feel like you have never ከዚህ በፊት ምንም አይነት ኮኔክሽን እንደሌለ አድርገህ ነው የምታስበው ሱራውን ስትቀርበው ሶ ሐዲስ ነው ማለት ያ ነው ለማለት የፈለኩት ምንድነው ቁርአን ሐዲስ ነው ማለት ዘመኑን የሚዋጅ ሁሉንም ዘመን በሚዋጅ መልኩ ማናገር የሚችል ነው ከተባለ ሞደርናይዝድ የሆነው መጽሐፍ እሱ ነው ዘመናዊ የሚያደርገው መጽሐፍ እሱ ነው so guidance that stands in every age በሁሉም ኤጅ ጽኑ ሆኖ ታይምለስ የሆነ ማለት ነው ቀይማ ማለት ማህበረሰብን ቀይማ የሆነ መጽሐፍ ባህሪውን ያጋባል ባህሪውን ሲያጋባ ሶሳይቲ ይህንን መጽሐፍ ካነሳ ከዚህ መጽሐፍ ጋር ህይወት ከጀመረ በሁለንተናዊ ህይወት ውስጥ ማህበረሰብ ቀጥ ወዳለ አይወጅ የሌለበት ኮንፊውዥን ወደማይፈጠር ፊሎሶፊ ኮንፊውዥን ወደማይፈጠር የህይወት ፍልስፍና የህይወት መርህ እሴቶች ይሻገራል ሱረቱል ኢስራ ምዕራፍ 17 ቁጥር 9 ላይ إن هذا القرآن يهدي للتي هي ماذا أقوم يهدي للتي هي أقوم ቀጥ ወዳለ የህይወት መንገድ ይመራል ሰዎች ሁሉ ጊዜ እኛ ሰዎች ተጽዕኖ ያድርብናል ከተጽዕኖ ነፃ የሚሆን ማንም የለም ኢንፍሉዌንስ እንደረጋለን ያደግንበት ማህበረሰብ ኢንቫይሮንመንታችን ያደግንበት ኢንቫይሮንመንት ካልቸር ያለን ባህል the philosophy ከተለያየ ቦታ የወሰድናቸው ያነበብናቸው ወይም የተማርነው ፊሎሶፊ ኤጁኬሽን የተማርንበት ትምህርት ቤት የተማርነው የትምህርት አይነት ከዛ አሁን ደግሞ የምንጠቀመው ሶሻል ሚዲያ የምናገኛቸው ጓደኞች ጊዜያችንን የምናሳልፍበት ቦታ እኛን የመስራት አቅም አለ በእኛ ላይ ተጽዕኖ የማሳደር አቅም አለ ያ ማለት የሰው ልጅ በጊዜ ሂደት ውስጥ ካልቸሩ ፊሎሶፊው አስተሳሰቡ የህይወት ላይፍ ስታይሉ ምን ይሆናል ማለት ነው ይቀያየራል ሶ የዛሬ ስንት አመት በጣም ነውር የነበረ ነገር ዛሬ is going to be taken like normal እንደ ኖርማል ሰዎች አድርገው ሊወስዱት ይችላል right ቁርአን ምንድነው የሚያደርገው የሚጫወተው إن هذا القرآن يهدي للتي هي أقوم አላህ ህግና ስርዓት ሰርቷል ብለናል በቃ አላህ ለሰራው ህግና ስርዓት فيها كتب ماذا قيمة አላህ ለዘረጋው ህግና ስርዓት ሁሉ ጊዜ ቀይማ የሆነ ፍሎሪሽ የሚያደርግ ሶሳይቲን ወደ ተሻለ ከፍታ የሚወስድ መጽሐፍ ነው ስለዚህ ወደዚህ መጽሐፍ ስንመጣ በእኛ ውስጥ ያለ በባህል የወረስ ነው ከልጅነታችን ተቀብለነው የመጣ ነው እውነት መስሎን የተሸከም ነው እውነት መስሎን የኖር ነው የህይወት ፍልስፍና አንድ ባንድ ማፍረስ ይጀምራል
ማፍረስ ሲጀምር የመጀመሪያ ከኛ የሚወለደው ምን እንደሆነ ታውቃላችሁ? ድንጋጤ ነው። እንድንገጣለን ከውነ ምንለው እስከዛሬ የነበረ አስተሳሰብ ትክክል አይደለም። በዚህ መነጽር ይሄ የላይፍ ስታይልሽ ትክክል አይደለም። በዚህ መነጽር እኛ እሴት ፊሎሶፊ ላይፍ ስታይል ብለን ያዝነው ቁርአን መነጽር ሲታይ በቁርአን ሚዛን ሲመዘን ስተት ሆኖ ይገኛል። ሁሌም ቀይማ የሆነ ማን ስለሆነ መጽሐፉ ነው። ቀይማ ሰውማ ታይም ቱ ታይም የሰው ልጅ ላይፍ ፊሎሶፊ ይቀያየራል። ዘመናት የማይቀየረው በውስጡ ጽኑ እሴቶችና ፍልስፍናዎችና አስተምሮቶች ያሉት መጽሐፍ ወደዚህ መጽሐፍ ከመጣን ግን ሁሌም ኢንላይትድ እንሆናለን። ሁሌም እንበራለን። አላሁ ኑሩ ሰማዋቲ ወልአርድ። አላህ ኑሩ ሰማዋቲ ወልአርድ ነው። ያወረደው መጽሐፍ ኑር ነው። ፈአሚኑ ቢላሂ ወረሱሊሂ ወኑር አለዚ አንዘልና። ወደዚህ ብርሃናዊ የሆነ መጽሐፍ የመጣ ሁሉ ምን ነው ሪፍሌክት የሚያደርግበት? ኢንላይትመንት ነው። አላህ ኑሩ ሰማዋቲ ወልአርድ ነው። ያወረደው መጽሐፍ ብርሃን ነው። ወደ ብርሃን የተጠጋ ደግሞ ሪፍሌክት የሚያደርግበት ምንድነው? ብርሃን ነው። መልካም አምስተኛው አያ አምስተኛ ነው አራተኛ አያ ወማ ተፈረቀ الذين اوتوا الكتاب አራት ነው وما تفرق الذين اوتوا الكتاب الا من بعد ما جاءتهم البينه ኦኬ ወደ ኋላ እንመለስ لم يكن الذين كفروا من اهل الكتاب والمشركين منفكين የሚሆኑ አይደሉም ማለት ከምን ነው منفكين የሚሆኑት የማይሆኑት منفكين አይደሉም ማለት ከምን ከብዙ ነገር የሆነ ሐሳብ አላቸው ከዛ ሐሳባቸው ቁርአን ነው ልክ አይደለም ሲላቸው አህለል ኪታብ الذين كفروا من اهل الكتاب والمشركين طائفتين እነዚህ ሁለቱ ቡድኖች منفكين የሚሆኑ አይደሉም اذا حتى تاتيهم البينه ما هو البينه رسول من الله يتلو صحفا مطهره ماذا يوجد في صحف مطهره فيها كتب قيمه خلونا نرجع الى اهل الكتاب وما تفرق الذين اوتوا الكتاب تفرق is it a positive thing or a negative thing ኔጌቲቭ ተፈሩቅ ኔጌቲቭ ስለሆነ ቀጥሎ ያለው ምንድነው የሚለው ወማ ተፈረቀ الذين آتيناهم الكتاب ነው የሚለው ኡቱል الكتاب ያ መጽሐፍ ተሰጥቷቸው ሲያበቃ وآتينا موسى الكتاب وجعلناه هدى لبني إسرائيل መጽሐፍ ተሰጥቷቸው ሲያበቃ መጽሐፉን በአግባቡ ያለያዙት መጽሐፉን ለተፈሩቅ ይሰመርበት መጽሐፉን ቡድን ለመፍጠር አንጃ ለመፍጠር ተፈሩቅ ለመፍጠር የተጠቀሙበትን ምን ብሎ ጠራቸው وما تفرق الذين اوتوا الكتاب اوتوا الكتاب تفرقوا الذين اتيناهم الكتاب بسبب الذين اتيناهم الكتاب እነሱ ግን ወህዳንያ አንድነት እነሱ ጋር ነበር ለምን ምክንያቱም መጽሐፉን ስለተከተሉ በይና ስለተከተሉ የነሱን በይና እንምጣሽ وما تفرق الذين اوتوا الكتاب الا من بعد ما جاءتهم البينه الله የመጽሐፉ ባለቤቶች እነዛ መጽሐፍ የተሰጣቸው መጽሐፉን በአግባቡ ያለያዙት አልተለያዩም ተፈርቁ ውስጥ አልገቡም ኢላ ሚን ባዲ ማ جاءتهم البينه በይና ወደ እነሱ ከመጣችላቸው በኋላ ቢሆን እንጂ ይላል سؤال مهم جدا هل بينه يفرق الناس الآيات يقول وما تفرق الذين أوتوا الكتاب إلا من بعد ما جاءتهم البينه هل بينه يفرق الناس بينه ሰዎችን ያለያያሉ አለያይ በይና ሰዎችን የማያለያይ ከሆነ ያ ጀማዓ አንዳንድ ጊዜ በጣም ሲምፕል የሆነ ነገር ሰው ለምን እንደማይገባው ነው ያላቀ والله العظيم ነው የምላችሁ አሁን ይሄ አያ በይና እስከሚመጣላቸው ድረስ እንጂ አልተለያዩም ማለት አይደል ግን እናንተ ውስጣችሁ ምን ይነግራችኋል በይና በፍጹም ሰውን አይለያይም አያው ሌላ ቦታ ሄደን እንድናስተሳስር የሚፈልገው ነገር አለ አይደል ራይት ቁርአን ኪታብ ሙፈሰል ነው ማለት ትርጉሙ ይሄ ነው አሁን በይና በመምጣቱ ነው ወይ የተለያዩት የሚል ጥያቄ ነው ባነሳ አይ በይና ስለመጣ አይደለም የተለያዩት እኮ ምክንያቱ ይሄ ነው ብሎ መንገር ያለበት ማን ነው ራሱ እኮ መጽሐፉ ነው ራይት ሐሚም ተንዚሉ ሚነር ረህማኒር ረሂም ኪታቡን ፉሲለት አያቱሁ አያቶቹ የተብራሩ ናቸው በቃ ሊያብራራልኝ የሚችለው ما هو السبب what is the reason behind their division እንዲፈጠር ያደረገው ምክንያቱ ምንድነው የሚለው የሚያብራራልኝ ሙንዚሉል ኪታብ ነው መጽሐፉን ያወረደው ነው ተሽዊቅ እንዲሆን እሺ እንቀጥል በዚህ መልኩ ነው وما تفرق الذين اوتوا الكتاب الا من بعد ما جاءتهم البينه
መጽሐፉ የተብራራ ነው ማለት ትርጉሙ ይሄ ነው። ኦኬ ይኸውላችሁ ቁርአን ውስጥ ቁርአን አጥብቆ የሚቃወመው ነገር ቢኖር ተፈሩቅ ነው፣ መለያየት ነው። አንዳንድ ሰው ምን ይላችሁ ይችላል መሰላችሁ? መለያየት በሐሳብ መለያየት ኢትስ ናቹራል ተፈጥሯዊ ነገር ነው። ኢትስ ናቹራል ፊኖሜና ነው በሐሳብ መለያየት። አሁን እኔና አንቺ እኔና እናንተ በሐሳብ ልንለያይ እንችላለን። መሰረታዊ በሆነ ነገር ግን ልንለያይ ይገባል። መሰረታዊ በሆነ መንገድ ከተለያየን there is a problem ችግር አለ ማለት ነው። መሰረታዊ በሆነ ጉዳይ ላይ መስማማት አለብን። ከዛስ ቅርንጫፋዊ በሆኑ ጉዳዮች ላይ እኔ የተለየ ምልከታ ሊኖረኝ ይችላል፣ እናንተ የተለየ ምልከታ ሊኖራችሁ ይችላል። የመሳሰል መሰረታዊ በሆኑ ፕሪንሲፕሎች ግን ምን መሆን አለብን? የጋራ አቋም ሊኖረን ይገባል። ቁርአን ኦቨር ኤንድ ኦቨር በጋራ አቋም ልንስማማበት የምንችለውን ነገር ላይ እክትላፍ መፍጠርን ይቃወማል። ተመልከት፣ የመጀመሪያው ደረጃ የመለያየት የመጀመሪያው ደረጃ ቁርአን እክትላፍ ብሎ ይጠራል። እክትላፍ በሐሳብ መለያየት፣ በሐሳብ አለመግባባት። ሰዎች በሐሳብ ይለያያሉ። ኢትስ አ ናቹራል ፊኖሜና ነው፣ ተፈጥሯዊ ነው። መሰረታዊ በሆነው ነገር ላይ ግን መሆን የለበትም። ቁርአን ምን ይላል? ሱረቱል ዩኑስ ምዕራፍ 10 ቁጥር 19 ላይ ወማ ካነ الناس ኢላ ኡመተን ዋሂዳ፣ ሰዎች ኡመተን ዋሂዳ ነበሩ ይላል። ከዛስ ፈኽተለፉ ይላል። ፈኽተለፉ እክትላፍ ተፈጠረ። ሳረል እክትላፍ ሲፈጠር በሰዎች መሃል አለመግባባት ሲፈጠር ሰዎች ከተፈጥሯዊ መንገድ ሲወጡ አላህ ምንም መላክ ጀመረ? ነቢያቶችና መልእክተኞች። ይሄ ከልብ ወለድ አይደለም የምነግራችሁ ነው፣ መጽሐፉ ነው የሚለው። ቀጥሎ ያለውን ኖታችሁ ላይ ተመልከቱ። ካነ الناس ኡመተን ዋሂዳ፣ ሰዎች አንድ ነበሩ። ያ ማለት ከአደም አለይሂ ሰላም ጀምሮ ሰዎች ምድር ላይ ሲኖሩ ካነ الناس ኡመተን ዋሂዳ። ከዛ ፈኽተለፉ ከየት ነው ፈኽተለፉ የመጣሁት? ከሱረቱል ዩኑስ። አልቁርአን ይፈስሩ بعضه بعضا። ይኸውላችሁ ወማ ካነ الناس ኢላ ኡመተን ዋሂዳ ከዛስ ፈኽተለፉ። ሲለያዩ እነዚህን አንድ የሚያደርግ የተለያዩትን አንድ የሚያደርግ ቅድም ምንድነው ብለናል? እንዳትሰጡ ስሙን እንዳትረሱ። ማን ነው አንድ የሚያደርገው? የስ በይና ይዘው የሚመጡት እነማን ናቸው? فبعث الله በቀራ ላይ ነው። فبعث الله نبيين مبشرين ومنذرين وأنزل معهم ماذا؟ الكتاب بالحق ليحكم بين الناس فيما اختلفوا فيه። ሰዎች በተለያዩበት ጉዳይ ይዳኙ ዘንዳ አላህ ነቢያቶችን መጽሐፍ ሰጥቶ ላካቸው። فبعث الله نبيين مبشرين ومنذرين ብስራት ነጋሪ እና አስጠንቃቂ አድርጎ ብስራት ነጋሪ አስጠንቃቂ አድርጎ መጽሐፍም አውርዶ በሰዎች መሃል ፍትሃዊ የሆነ ፍርድ እንዲሰጥ አድርጎ መልእክተኞችን ላከ። አሁን እናንተ ንገሩኝ፣ ነቢያቶችን ላከ። አላህ ነቢያቶችን የላከበት ምክንያት ሰዎች ምን ስለሆኑ ነው? ሰዎች ባይለያዩ ኖሮ ከተፈጥሯዊ ማንነታቸው ባይወጡ ኖሮ ነብይና መልእክተኛ እንዲሁም በይነ መላክ ያስፈልጋል? አያስፈልግም። ነስል ቁርአን ነው የሚለው አያስፈልግም። መጽሐፉ ከመውረዱ በፊት የነበረ እክትላፍ ነው እያወራን ያለው አሁን። ካነ الناس ኡመተን ዋሂዳ አይደል? ወማ ካነ الناس ኢላ ኡመተን ዋሂዳ ፈኽተለፉ። እንደገና ካነ الناس ኡመተን ዋሂዳ فبعث الله نبيين مبشرين ومنذرين። ባይ ዘ ዌይ ነቢያቶችና መልእክተኞችን እስከላከ በኋላ ተለያይተዋል አልተለያዩም? ቀጥሎ ያለውን አያ ተመልከቱ። በቀራ 2:213 ላይ وما اختلف فيه إلا الذين أوتوا من بعد ما جاءتهم البينات። እሺ መጽሐፍ የተሰጣቸው ሲገልጻቸው ምንድን ነው ያለው? الذين آتيناهم الكتاب ይላል። ኡቱ ኔጌቲቭ አይደል? ሲያቅ ዘንብ ነው አይደል? ኔጌቲቭ ኮንቴክስት ነው። ኮንቴክስቱ ኔጌቲቭ ነው። እነዚያ መጽሐፍ የተሰጣቸውና መጽሐፉን በአግባቡ ያልያዙት ከፈጠሩት ነገር መካከል አንዱ ምንድነው? እክትላፍ ነው። መጽሐፉን በአግባቡ የማይዝ ሰው የሚፈጥረው በነገራችን ላይ ረብሻ ነው። መጽሐፉን በአግባቡ የማይዝ መጀመሪያ የሚፈጥረው ነገር ምንድነው? እክትላፍ ነው። እክትላፉ ታዲያ
ስሩ ምንድነው ያ ረብ? what is the root cause? ይኸውላችሁ የሃይማኖት ጸብ በሙሉ ለዲን የሚመስላችሁ አይደለም። አብዛኛው የሃይማኖት ጸብ ስሩ ለዲን አይደለም። እኔ አይደለም ያልኩት ጌታሽ ነው ያለው። وما اختلف فيه إلا الذين أوتوا من بعد ما جاءتهم البينة بينة متى سيابقى بغيا بينهم በመካከላቸው ከፊሉ በከፊሉ ላይ ኦቨር ዶሚኔት ማድረግ ስለሚፈልግ ነው። ከፊሉ በከፊሉ ላይ የበላይ መሆን ስለሚፈልግ ነው። authority, economical power, they want to build an economical empire መገንባት ይፈልጋሉ። እኛ ብቻ ነው መደመጥ ያለብን፣ ከኛ አስተምሮት ውጪ ያለ አስተምሮት ሁሉ ስህተት ነው ብሎ ማመን የድንቁርና ጥጉ ነው። በነገራችን ላይ በግየም በይነው አንዳንድ ጊዜ ሰዎች ነፍሳቸውን መጠየቅ ያለባቸው ይመስለኛል። እኔ የምሰራው ስራ ለምንድን ነው የምሰራው? what is in it for me? whatever I'm doing እኔ ምንም ነገር ላድርግ ምንም ልስራ በማድረገውና በምሰራው ውስጥ ለኔ ያለው ጥቅም ምንድነው? ለኔ የሚሰጠኝ ነገር ምንድነው? that is the point። በጣም ነው የሚገርመው። وما تفرق الذين اوتوا الكتاب الا من بعد ما جاءتهم البينة بينة መጥቶላቸው ሲያበቃ የተለያዩበት ሪዝን ምንድነው? በግየን በይነው ማን ነገረን? ራሱ በይነ ራሱ ኪታብ ይፈስልክ መጽሐፉ የሆነ ነገር ነግሮ ባዶ የሚተውህ አይደለም። to the detail እስከ መጨረሻው ጥግ ድረስ ነው የሚነግረን። የሚሰማ ምን ካለ? ጆሮ ካለ። በግየን በይነሁም በሃይማኖት ሊቃውንቶች መካከል የሚደረግ ጦሞህ አናኒ ፐርሰናል ኢንተረስት اختلاف ይፈጥራል። እኔ አይደለሁም ያልኩት አላህ ነው ያለው። ከእክትላፍ በኋላ ቀጥሎ የሚመጣው ነገር ተፈሩቅ ነው። በእክትላፍ ነገሩ ያበቃል። በሐሳብ ይለያያሉ። ይሄ በሐሳብ የተለያዩበት ነገር ቁጭ ብለው ካልተነጋገሩ ኢንተሌክቹዋል ዲቤት ካላደረጉ በጋራ ሊያስማማ የሚችል ሐሳብ ጠረጴዛ ላይ አቅርበው ካልተወያዩ እመኑኝ ምን ይፈጠራል? የሚፈጠረው you know what እኔን በቃ የኔን ሐሳብ አልተቀበሉኝም አይደል? እኔን እያጠቁኝ ነው አይደል? ኦኬ እኔ ቡድን አዘጋጅና we're going to have war on Facebook, war on social media ላይ ጦርነት ይጀምራል ማለት that's going to happen። መዛሂብ تحارب المذاهب طائفة تحارب الطائفة አንድ ቡድን ሌላኛውን ቡድን ግን ጥቅም አለው የለውም? ምንም ጥቅም የለውም። ዲንም አይደለም የአላህን መንገድም አይደለም። ቁርአን ሆድ ውስጥ ሲገባ ባይዘው የምትጠላው ነገር ቢኖር ጠብ ነው። በጣም ነው ጠብ የምትጠላው። ጠብ ሲደብርህ በቃ ምን ሆኖ ነው የምትለው? በቃ ማለት ምንድነው? ወስጎይ ነው ተፈሩቅ اختلاف ካልተፈታ ተፈሩቅ ይሆናል። ተፈሩቅ ምንድነው? ዲቪዥን። ተፈሩቅ ላይ የደረሱት እነዛ መጽሐፍ ተሰጥቷቸው መጽሐፉን በአግባቡ ያያዙት ነውና وما تفرق الذين اوتوا الكتاب من بعد ما جاءتهم البينة ሱረቱ ሹራ ምዕራፍ 42 ቁጥር 13 ዛሬ በጣም የሚያስደንቅ ነገር ነግራችኋለሁ። መጨረሻ ላይ ነው ነግራችሁ። ከዛሬ ቤት ይዛችሁ የምትሄዱት ነገር ይሄንን ነው። እንዴት ቁርአን እርስ በርሱ እንደዚህ አሊፍ ላም ራ ኪታቡን ኡህኪመት አያቶቹ እንደ ስፓይደሪ ዌብ ሊንኪንግ በጣም የተሰባጠሩ መሆኑ ቁርአን ራሱ ሙፈሰል መሆኑን አሳያችኋለሁ። ይህንን አያ ግን እንዳትረሱልኝ። አሁን ማብራራላችሁ። ሱረቱ ሹራ ምዕራፍ 42 ቁጥር 13 ሸረዐ ለኩም ለናንተ ሸረዐ ለኩም ሚነ ዲኒ ከሃይማኖት ወይም ከህይወት መንገድ አላህ ለናንተ ሸሪዓ አድርጎላችኋል። ማ ወሳ ቢሂ ኖሐን አስምሩበት።
አስመሩበት ማ ወሳ ቢሂ ኖህን ከዚህ በፊት ኖህን ወሲያ ባደረገበት ለኖህ የተሰጠው ወሲያ ከማን ነው የጀመረው ኖህ ለምንድን ነው ከኖህ የጀመረው ምክንያቱም ከኖህ በፊት ሰዎች ምን ነበሩ ካን الناس امه واحده ተሰልሱል ቁርአን ተሰልሱሉን እንዴት አድርጎ እንደሚሰጥ ተመልከት ኦኬ شرع لكم من الدين ما وصى به نوحا والذي اوحينا اليك መልእክተኛው አለይሂ ሰላቱ ወሰለም والذي اوحينا اليك አሁን የመጀመሪያው መልእክተኛ መጣ ማንን ኖህን ከዛ የመጨረሻው መልእክተኛና መጣ መልእክተኛው አለይሂ ሰላቱ ወሰለም በመሃል ያሉትን ለኛ የሚቀርቡትን ሶስት መልእክተኞችን ያነሳል ኦኬ እና ነብዩ ማን ሁለት መልእክተኛ አንድ ኢብራሂምን ያመነሳል ወማ ወሰይና ቢሂ ኢብራሂም ወሰይና የሚለው አይታችሁታ ኦኬ ወሰይና ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ አሁን ይወላችሁ ለኖህ የተሰጠ ወሲያ አለ والذي اوحينا اليك ወዳንተ ላንተም ያወረድነው ወህይ እሱ በዛው ወህይ ውስጥ የተሰጠ ወሲያ አለ ከዛ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ በዋነኝነት ለአምስቱም ታላላቅ መልእክተኞች የተሰጠ ወሲያ ይህ ነው በርካታ ወሲያዎች ተሰጥተዋል አምስታችሁንም አንድ አይነት የሚያደርግ መሰረታዊ ወሲያ የትኛው ነው አን አቂሙ الدين አን ሙፈሲራ ይባላል አይ እንደማለት ነው ማለትም شرع لكم من الدين شرع لكم من الدين تشريع የተደረገው ዲን ምንድነው አን አቂሙ الدين ولا تتفرقوا فيه شرع لكم من الدين ما وصى به نوحا والذي اوحينا اليك وما وصينا به ابراهيم وموسى وعيسى ما هو الوصيه أن أقيموا الدين ولا تتفرقوا فيه ሁለቱን ያለው أن أقيموا الدين ይሰመርበት أن أقيموا الدين በኋላ ፈልገዋለሁ أن أقيموا الدين ዲንን እስታብልሽ ታድርጉ ولا تتفرقوا فيه ተፈሩቅ በፍጹም እንዳትፈጥሩ ቅድም ብለናል የሰው ልጅ اختلاف የሰው ልጅ ተፈጥሯዊ ባህሪ ነው ብለናል ናቹራል ነው ይኸውላችሁ اختلاف መሰረታዊ ባልሆኑ ጉዳዮች ላይ اختلاف ተፈጥሯዊ ነው اختلاف ከፍ ብሎ ግን ተፈሩቅ ከሆነና ቡድን ከፈጠረ ችግር ነው እና ዲን ለቀደምት መልእክተኞች የተሰጣቸው ወሲያ ምንድነው ولا تتفرقوا فيه كبر على المشركين ما تدعوهم إليه الله يجتبي إليه من يشاء ويهدي إليه من ينيب سورة الشورى كاختلاف ቀጥሎ ያለው ምንድነው ተፈሩቅን በፍጹም በማህበረሰብ ውስጥ እንዳይኖር ከጥንት ጀምሮ ከመጀመሪያው መልእክተኛ ጀምሮ የተሰጠ ምንድነው ወሲያ እሺ በኋላ ላይ ይሄንን አያመጣበታል እንቀጥል ሶስተኛ ተቀጡዕ ነው ተቀጡዕ ከፊርቃ በኋላ ተቀጡዕ ይሆናል ተቀጡ ማለት መበጣጠስ ማለት ነው በቃ ተፈሩቅ በስቶ ተቀጡ ውስጥ ይገባሉ ተቀጡ من بعد ተፈሩቅ ነው ከተፈሩቅ በኋላ የሚመጣ ነው ኡማ ዋሂዳ የነበረው اختلاف ከاختلاف በኋላ ተፈሩቅ ከተፈሩቅ በኋላ ተቀጡ ውስጥ ገባ ተቀጡ ውስጥ ሲገባ ቡድን ከቡድን ጋር ነው የሚዋጋው ቀደም ምናልባት ፍርቃ ላይ በፍርቃ በሐሳብ ነበር የሚዋጉት የነበረው አሁን ከሐሳብ ይወጣና ፊዚካል አታክ ላይ ሊኖረው ይችላል መሳሪያ ካለ መሳሪያም ሊያነሳ ይችላል ተፈሩቅ እነዚህ ነገሮች እኛ ቀላል የሚመስሉ ነገሮች ግን ቀላል አይደለም በኋላ ላይ በጊዜ ልትይዘውት የሚመጡት መዘዝ እጅግ በጣም ከፍተኛ ነው ይሄ ደግሞ ምንድነው ከተባለ የኔ ቨርዥን እንጂ የሌላ ቨርዥን ኤክሰርሳይዝ ሲደረግ ማየት አልችልም የሚለው ሌላ ጊዜ እናወራለን ስለ ፕሉራሊዝም የሃይማኖት ብዛነትን ቁርአን በምን መነጽር ነው የሚያየው አይደለም በውስጥ ያለ ተፈሩቅ ይቅርና اختلاف ይቅርና የሃይማኖት ብዛነትን እንዴት ነው ቁርአን የሚያየው religion pluralism በቁርአን መነጽር በደንብ ማየት ያስፈልጋል وان هذه امتكم امه واحده سوره المؤمنون ምዕራፍ 23 ከቁጥር 51 ጀምሮ وان هذه امتكم امه واحده وانا ربكم فاتقون فتقطعوا امرهم بينهم زبرا فتقطعوا امرهم بينهم በመካከል بينهم ሚለው ነው بينهم በመካከላቸው ተቀጥቶ ተፈጠረ ይላል ዲቪዥን
ይወላችሁ የመጀመሪያ ነገር اختلاف ተፈሩቅ ተቀጡዕ ትላንትም የነበረ ነው ወይኔ ለምንድን ነው ግን እኛ እንደዚህ ምናምን ብላችሁ መታለቃቅሱ አታልቅሱ የሰው ልጅ ታሪክ ነው እሺ this is human reality ነው ዋናው ቁም ነገር ግን አንቺ don't involve in that እዛ ውስጥ ኢንቮልቭ አታድርግ በቃ አንድ ሰው ጀማ ካለው በነገራችን ላይ በታምኑ ባታምኑ እነዚህ ነገር ውስጥ ይገባል ጀማ ካለ እንዴ ግዴታ ነው ምክንያቱም ሉዓላዊነትህ የሚሆነው ለማን ነው ለጀማ ነው የሚሆነው ተቀጦ ሶስተኛ አራተኛው ዙቡራ ላይ ይደርሳል ዙቡራ ላይ ከደረሰ ቻው ما تقدر تجمع بينهم بفصوم it's impossible እዚህ ምድር ላይ እነሱን አንድ ማድረግ አትችልም ለዛ ነው አላህ ان الله يفصل بينهم يوم القيامه ይላል አላህ በመካከላቸው አላህ يوم القيامه ይፈርዳል ይላል ያ አላህ ብቻ የሚጠበቅባቸው ማለት አላህ ነው የሚዳኛቸው በቃ መዳኘት አንችልም ዙቡራ ማለት ከተቀጦ በኋላ አንድ ልታደርገው የማትችለው ደረጃ ላይ መድረስ ማለት በአቂዳ አንድ ልታደርጋቸው ልታስማማቸው የማትችሉ ቡድኖች አሉ የፈለገ በደክሙ የውመል ቂያማ ለምን አይቆምም it's impossible አይቻልም በቃ ሪያሊቲ ነው ይሄን ተረዱ እና ምን እናድርግኛ በቃ መጽሐፉ የሚለው ነገር ይዘ መከተል ነው በቻልነው መጠን ወደ አንድነት እንጠራለን በቻልነው መጠን በጋራ በሚያስማማን ጉዳይ ላይ ከሁሉ ጋራ ለመስራት እንሞክራለን በራችን ክፍት ነው በቃ ምንም ማድረግ አትችሉም እንደ ወንድም መመክራችሁ ነገር በህይወት ዘመን ስትኖሩ የናንተ ክስረት የሚጀምረው ጀማዓ የሚባል ነገር ያዛችሁ ቀን አለቀ ጀማዓ ካለ ካሁኑ ክስረት ውስጥ እንደሆንክ ልነግርህ ፈልጋለሁ ይመቸኛል ካላችሁ ደግሞ ማርታችሁ የሚያገባኝ ነገር የለም ተናግሬያለሁ ዋናው ቁም ነገር ግን ለዛሬ ይዛችሁልኝ የምትሄዱት ይሄንን ነው ያ ጀማዓ እሺ ይሄንን ይዛችሁልኝ ትሄዳላችሁ አምስተኛው አያ ላይ ነው እሱን ጀምረው ነው እናበቃለን እሺ አምስተኛው አያ ምን ይላል ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ሁነፋ ወዩቂሙ ሰላተ ወዩእቱ ዘካተ ወዛሊከ ዲኑል ቀይማ በሉ በደንብ አዳምጡ እሺ ወማ ኡሚሩ አልታዘዙም ኢላ ሊያዕቡዱላህ አላህን በብቸኝነት ሊገዙት እንጂ እነማ አህለል ኪታብ yes አህለል ኪታብ very good ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲን ለሁ ዲን ሁነፋ ወዩቂሙ ሰላት ወዩቱ ዘካ ወዛሊከ ዲኑል ቀይም አጂብ ነው በጣም አሁን እኔ አስምሩበት ምላችሁን አስምሩ አንደኛ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን እስከሚለው አስምሩት ሙኽሊሲነ ለሁ ዲን ከዛ ለብቻው ሁነፋ ላይ አስምሩበት ወዩቂሙ ሰላተ ወዩቱ ዘካተ ሚለውን አስምሩበት አንድ ላይ ወዛሊከ ዲኑል ቀይማ ለብቻው አስምሩበት አሁን ይሄ ለአለል ኪታብ ድምን ሪሳላ ውስጥ የተሰጣቸው መጽሐፍ ውስጥ ያለው ኮር ሜሴጅ ባንድ አይን የጨረሰው ባይዘው ወአተይና ሱረቱል ኢስራ ምዕራፍ 17 ቁጥር 2 ላይ ወአተይና ሙሰል ኪታብ ወጀዐልናሁ ሁደን ሊበኒ እስራኤል ባንድ አያ ባንድ ሐሳብ ሲገልጸው አላ ተተኺዙ ሚን ዱኒ ወኪላ ምን ማለት ነው አላ ተተኺዙ ሚን ዱኒ ወኪላ በመጽሐፉ የተሰጣቸው ሐሳብ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ሁነፋ ወዩቂሙ ሰላተ ወዩቱ ዘካ ወዛሊከ ዲኑል ቀይማ ቁርአን እንደ ኪታብ ሙፈሰል እንደሆነ በአንድ አያ ውስጥ መልእክተኞቹን በሙሉ ጠቅልሎ እንዴት እንደሚያመጣቸው ላሳያችሁ ሱረቱ ሹራ ምዕራፍ 42 ቁጥር 13 ቅድም ብለን ነበር ሹራ 42 13 ላይ شرع لكم من الدين ما وصى به نوحا شرع لكم من الدين ما وصى به نوحا ኖህ የተሰጠው ሱረቱ ሹራ ምዕራፍ 42 ቁጥር 13 ላይ ما وصى به نوحا መጀመሪያ ያመጣው ማን ነው ኖህ ነው ለመጀመሪያ ጊዜ በሰው ልጅ ታሪክ ውስጥ ህዝብ ተለያይቶ ሲያበቃ ከተለያዩበት اختلاف ከገጠማቸው ሐሳብ ወደ ዒባደቱላህ የጠራው ሰው ማን ሱረቱል አዕራፍ ላይ
لقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره إن ميلو مانو لنوح يتسطى وصية من دنو ما لكم من إله غير منه إيه وصية نتسطى إيه وصية إذا كما تابع على دمو حزب من مون يلبتن تفرق وسط مغبات يلبتن مكنياتهم عبادة الله من يفترم تفرق يفترم عبادة الله تحقيق أدرقوا مالت أن أقيموا دين نستابلش تدرقوا مالتنا كنوح جمرة ما وصى به نوحا نوح يستمروا يمجمروا نقل من دنو عبادان سورة البينة مستنيو آية من تلالج وما أمروا إلا ليعبدوا الله إلا ليعبدوا الله يتعززوت بمصحف وسط أهل الكتاب نوح لما جمرة جزء حزبوች اختلاف تفرق ሲገጥማቸው ከፊጥራ ሲወጡ መጥቶ የጠራቸው ወዴት ነው ወደ ዒባደቱላህ የኖህም ህዝቦች ወማ ኡሚሩ ኢላ ሊያዕቡዱላህ አህለ الكتابም ወማ ኡሚሩ ኢላ ሊያዕቡዱላህ አያችሁ ኮኔክሽኑ አጂብ የሚሆነው አሁን ነው ወማ ኡሚሩ ኢላ ሊያዕቡዱላህ ምን ይላል ሙኽሊሰን ለሁ ዲን ይሰመርበት ብያለሁ ሙኽሊሰን ለሁ ዲን ምን ይላል መጽሐፉ ሱረቱ ሹራ እንመለስ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኖሐን ኢብራሂም ይላል ሙሳ ይላል ማንም ይላል ወለዚ አውሐይና ኢለይከ ረሱልን አንመለከተው ወለዚ አውሐይና ኢለይከ ሱረቱ ዙመር ምዕራፍ 39 ከቁጥር 1 እስከ 2 ዙመርን ስቀራ ተመልከቱ ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም ኢና አንዘልና ኢለይከል ኪታብ ቢልሐቅ ፈዕቡድላህ እናንተ ጨርሱት ሙኽሊሰን ለሁ ዲን ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሰን ለሁ ዲን ሐሳቤ ገብታችኋል አላ ሊላሂ ዲኑል ኻሊስ ኖህን አመጣን ከዛስ የመጨረሻውን መልእክተኛ አለይሂ ሰላቱ ሰላም ፐርፌክትሊ ማች ያደርጋል ከማን ጋር ነው ፐርፌክትሊ ማች የሚያደርገው ከአምስተኛው አያ ጋር በየነ አሁን እናንተ ነው የምትጨርሱት እስቲ ያ ጀማ አሁን ፕሮፌሰር እንደሆናችሁ የቁርአን ፕሮፌሰር በተለይ መነጽር ያደርጋችሁ ፕሮፌሰር እንደሆናችሁ ማሳያ ነው እናንተ ሙሉት ሁነፋ ማንን ነው የሚመለከተው የትኛውን ነብይ እንስጠው ሁነፋ ማንን ኢብራሂም ነው የሚመለከተው ወደ ሹራ እንመለስ ሹራ ምን ይላል ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኖሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም የኢብራሂም የተሰጠው ወሲያ ሌላ ጊዜ ስለ ወሲያ እንነጋገራለን ራሱን የቻለ 1-2 ሰዓት ያህል ይፈልጋል ትምህርት ወሲያ ምንድነው በቁርአን ውስጥ እና ለነቢያቶች ለምርቶች የተሰጠው ወሲያ ወወሳ ቢሂ ኢብራሂም በኒሂ ወያዕቆብ ኢብራሂምና ያዕቆብ ለልጆቻቸው ወሲያ ሰጡ ይላል አይደል ቁርአን ሱረቱ በቀራ ላይ በቀራ 232 ጀምሮ 130 ኢነላህ አስጠፋ ለኩም ዲን ወላ ተሙቱነ ኢላ ወአንቱም አስጠፋ ለኩም ዲን የሚለውን አስምርበት ሙኽሊሰን ለሁ ዲን ይላል እንዴ ኮኔክት እንደሚሆኑ እያሳያችሁ ነው ኢብራሂም ወወሳ ቢሂ ኢብራሂሙ በኒሂ ወያዕቆብ አይደል ያ በኒየ ኢነላህ አስጠፋ ለኩም ዲን ወላ ተሙቱነ ኢላ ወአንቱም ለኢብራሂም የተሰጠው ወሲያ ኢብራሂምም ለልጆቹ የሰጠው ወሲያ ያንን ወሲያ ዲንን ጠብቆ የመኖር ተሐውል ተውሂድ ኢለል ዐመል ተውሂድን በተግባር ትራንስፎርም ተውሂድ ኢንቱ አክሽን ያ ስርዓት ምን ይባላል ሐኒፊያ ይባላል ምን ይባላል ሐኒፊያ ሁነፋ ከኢብራሂም ጋር ሐኒፍነት የሚተሳሰረው ለምን እንደሆነ ወደፊት እናያለን ስለ ኢብራሂም ወደፊት ስናጠና ሐኒፍነት ኦልዌይስ ኮኔክትድ የሚሆነው ከኢብራሂም ጋር
ሐኒፍ ምን ማለት ነው? በሚቀጥለው ክፍለ ጊዜ እንነጋገራለን። ለማንኛውም ግን ዋናው ሐኒፍ ማለት ተውሂድን በተግባር ወደ ተግባር መቀየር፣ ትራንስፎርም ተውሂድ ኢንቱ አክሽን ማለት ነው። የተውሂድ አስተምሮቶችን ወደ ተግባር መቀየር ምን ይባላል? ሐኒፍያ ይባላል። እሺ ኢብራሂም ማንን አገኘን? ኖህን አገኘን፣ ረሱል አለይሂ ሰላቱ ወሰላም፣ ከዛ ኢብራሂም አለይሂ ሰላም። የቀረን ማን ነው? ሙሳ ወዒሳ። ያው ሙሳማ ምን መጽሐፉ ራሱ የተጻፈው ሙሳ አይደል? ስለዚህ ሙሳ ያስፈልገን። የሚያስፈልገን ማን ነው? ኢሳ። ሱረቱል መርየም ምዕራፍ 19 ቁጥር 30 እስከ 31 ቃለ ኢኒ ዐብዱላሂ አታኒየል ኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንት ወአውሳኒ ቢሰላቲ ወዘካቲ ማዱምቱ ሐያ ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን ሁነፋ ወዩቂሙ ሰላተ ወዩእቱ ዘካ ብራዘር ወዛሊከ ዲኑል ቀይማ ሸረዐ ለኩም ሚነ ዲኒ ማ ወሳ ብሂ ኖሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ አን አቂሙ ዲነ ወላ ተተፈረቁ ፊ ሀዛ ሁወ ኪታብ። አሁን ይሄን ነግራችሁ አሁን በሞት አይቆጨኝም። እውነቴን ነው የምነግራችሁ፣ ወላሂ ለአዝም ነው የምላችሁ። ይሄ ነው በቃ የጌታችን መጽሐፍ። ሰውን የምንጠራው እኛ እንደዚህ አስደናቂ ወደሆነው መጽሐፍ ነው። አጂብ ነው። በአንድ አያ የሁሉንም መልእክተኞች ሚሴጅ ጠቅልሎ ይዟል።